እሺ ብሩክ እስኪ ደብሮኛል በለኝ እስኪ። I am boring. ኖፕ። እስኪ ዶክተር ነው ያገባችሁ ሲሆንስ? She married with doctor. ድጋሚ ስተት። የመጨረሻ ቡና አይወድም በለኝ እስኪ። እረሱ ቡና አይወድም። He don't like coffee. ጭራሽ። እንዳያችሁት ነው። እናንተም እንደሱ ካላችሁ ዛሬ የምንማረው ወይ መፍትሄ የምንፈልገው ለዚህ ነገር ነው። ኮመን ሚስቴክስ በጣም የተለመዱ ስህተቶችን ነው የምናየው። 10 የሚሆኑ እናያለን። ከዚህ በኋላ መሳሳት ቀረ። Is that clear? Let's get started. Alright. ስለዚህ ምንድነው የምናየው? ኮመን ሚስቴክስ ግልጽ ነው አይደለ? ቅድም ተሳስተሃል። ስህተትን ደግሞ በደንብ እናያቸዋለን። Is that clear? እስኪ ከቀላል እንጀምርና እያከበርን እንሄዳለን። የመጀመሪያው እስኪ እስማማለሁ በለኝ እስኪ። ካንተ ጋር እስማማለሁ በለኝ። የሆነ ሐሳብ ነገርኩና ተስማማ። እኔም እስማማለሁ በለኝ እስኪ። ካንተ ጋር እስማማለሁ። I am agree. ኦኬ እስኪ በለው። I am agree. agree. I am agree. ልክ ነው ብለህ ታስባለህ? ኖፕ ስህተት ነው። ብዙ ተማሪዎች I am agree ትላላችሁ አይደለ? that's wrong። ስህተቱም ያለው ደግሞ እዚህ ጋር ነው። እሺ ስለዚህ am ማለት ምን ማለት ነው? ሲጀመር መሆንን ነው የሚያሳየው አይደለ? ስለዚህ I am ወይም am ስትሉ ምን ማለት ነው? እኔ ነኝ እያላችሁ ነው። ምን እያላችሁ ነው? ነኝ መሆንን ነው የሚያሳየው። alright agree የሚለው ቃል ደግሞ ምንድነው? መስማማት። ስለዚህ እኔ ነኝ መስማማት እንደዚህ ይባላል በአማርኛ። እኔ ነኝ መስማማት። ስለዚህ ይሄን ውስጣችሁ exactly እዚህ ጋር am is are ከተጠቀምን ቀጣይ መምጣት ያለበት 3 መንገዶች አሉ። እሺ የመጀመሪያው ምንድነው? verb ing ነው። ስም እናድርገው መጀመሪያ። ስም ናውንስ ስም እናስገባለን አይደለ? እኔ ነኝ ከዛ የሆንከውን ስም። ለምሳሌ እኔ መምህር ነኝ በለኝ እስኪ። I am a teacher. በቃ am a teacher መምህር ነኝ። teacher የሚለው ቃል ምንድነው? ስም ነው እንጂ ድርጊት አይደለም። መስማማት እንደሚለው ቃል ድርጊት አይደለም ማለት ነው። is that clear? ናይስ። ሁለተኛ ደግሞ ምን ሊሆን ይችላል? adjectives አይደለ? የስም ገላጮችን መጠቀም እንችላለን። right? እኔ ደስተኛ ነኝ በለኝ እስኪ። I'm happy. I'm happy ደስተኛ ነኝ። ሀብታም ነኝ። is that clear? ስለዚህ adjectiveዎችን እንጠቀማለን ማለት ነው። ሶስተኛ ደግሞ ምን ሊሆን ይችላል? verb ing ምን እያደረግኩ ነው? አሁን በዚህ ሰዓት እያስተማርኩ ነው አይደለ? እያስተማርኩ ነው በለኝ እስኪ። I am teaching. በቃ I'm teaching እያስተማርኩ ነው። እንደዚህ እያደረግኩ ነው። እያነበበች ነው። እንደዚህ እያደረግኩ ነው ሲሆን እንጠቀማለን። exactly ስለዚህ ከverb to be ከis am are was እሺ ሌላስ where ከነዚህ በኋላ ምንድነው የምንጠቀመው? 3 ነው የምንጠቀመው እንጂ verb 1ን ወይ verb 2ን አንጠቀምም ማለት ነው። is that clear? ግልጽ ነው አይደለ? nice alright ስለዚህ ትክክለኛው ምንድነው የሚሆነው? አምን እናስወግድና I agree nice I agree እስማማለሁ በለኝ እስኪ። I agree. nice እስማማለሁ I agree is that clear? በጣም አሪፍ። እሺ ሁለተኛው ደግሞ እንቀጥል። ሁለተኛው ደግሞ ምን ትለኛለህ? የቅድሙ ደብሮኛል ስለምን ነበር ያልከኝ? I'm boring. I'm boring ደብሮኛል። ይሄማ እኔ ደባሪ ነኝ እያልክ ነው። alright የብዙ ተማሪዎች ስህተት ምን በing እና በed ሲያልቅ አንድ አድጀክቲቭ ልዩነቱ ግራ ያጋባቸዋል ማለት ነው። ልክ አንተ ግራ እንዳጋባ exactly nice። አሁን እዚህ ጋር በed ሲያልቅና በing ሲያልቅ ልዩነቱ ምንድነው? በed ሲያልቅ እኛ የሚሰማንን ስሜት ነው የሚገልጽልን። እኛ የሚሰማንን ስሜት። በing ከሆነ ደግሞ እኛን እንዲሰማን ያደረገውን ነገር ነው የሚገልጽልን። ስለዚህ አሁን እዚህ ጋር ደብሮኛል ስንል ትክክለኛው ምንድነው? am bored ነው የሚሆነው። እስኪ አንብሮ am bored እኔ ደብሮኛል። ለምንድን ነው የደበረኝ? ለምሳሌ ፊልሙ ደባሪ ሊሆን ይችላል። ፊልሙ ደባሪ ነው በለኝ እስኪ። the movie is boring nice the movie is boring ፊልሙ ደባሪ ነው። ስለዚህ እኔ ደብሮኛል ማለት ነው። is that clear? ስለዚህ ባጭሩ በed የሚያልቁ አድጀክቲቮች ምን ነው የሚገልጹት? የኛን ስሜት ነው የሚገልጹልን። በing ሲያልቅ ግን እኛን እንዲሰማን ያደረገው ነገር ይሁን ወይም ሰው ሊሆን ይችላል ነው የሚገልጽልን ማለት ነው። is that clear? nice ለምሳሌ ደክሟታል በለኝ እስኪ። ደክሟታል she is tired. she's tired ደክሟታል። ስለዚህ የመድከም ስሜት ከማን ላይ የተሰማ ነው? ከሷ ላይ ስሜቱ የተሰማት ነው።
ያደከማት ነገር ምንድን ነው? ነገርየው ምንድን ነው? ስራዋ ብንል ለምሳሌ ስራዋ አድካሚ ነው በለኝ እስኪ። ስራዋ አድካሚ ነው። ናይስ her job is tired ልበል። ስራዋ ደክሞታል። doesn't make sense አይደለ? ስለዚህ her job is tiring ካልኩ ምን ማለት ነው? ስራዋ አድካሚ ነው ማለት ነው። is that clear? ናይስ። ስለዚህ በኢዲ ካለቀ እኛ የሚሰማንን ስሜት ነው የሚገልጽልን ማለት ነው። is that clear? ስለዚህ ግራ ገብቶኛል በለኝ እስኪ። I am confused. ናይስ I'm confused right እንጂ I'm confusing ካልክ ምንድነው የሚሆነው? እኔ ግራ አጋባለሁ እያልክ ነው ማለት ነው። alright that's a good one። ይሄ ግልጽ ነው አይደለ? ወደ ሶስተኛው እንሂድ። ናይስ አሁን ደግሞ ምን ትለኛለህ? ኦኬ ሁል ጊዜ ስራ ይሄዳል በለኝ እስኪ። እሱ ሁል ጊዜ ስራ ይሄዳል በለኝ እስኪ። he go to work always. ናይስ he go to work always ሳይሆን every day መጨረሻ ላይ ሲመጣ አይደለ? every day nice he go to work every day። ይሄም ደግሞ it's one of the common mistakes every learners make አይደለ? nice ምን ይመስላል እዚህ ጋር ሚስቴኩ? good I got you። እዚህ ጋር ሚስቴኩ ምንድነው? go የሚለው ቃል ነው። alright ይሄ what kind of tense is it? አሁን ይሄ ምን አይነት ቴንስ ነው? simple present ነው አይደለ? በተደጋጋሚ የምናደርገውን alright ልማዳችን ነው የሚገልጸው። ስለዚህ simple present ላይ if the doer of the action is singular or one person ቀጣይ የሚመጣው verb ምን መሆን አለበት? verb s መሆን አለበት። is that clear? ሳብጀክታችን ማን ከሆነ he she it እና one person አንድ ሰው ወይ አንድ ነገር ከሆነ ቀጣይ የሚመጣው ድርጊት ምን መሆን አለበት? verb s መሆን አለበት። ከverb 1 ወደ verb s መቀየር አለበት። አለቀ። is that clear? ስለዚህ መሆን ያለበት ምንድነው? he goes ነው የሚሆነው አይደል? he goes to work every day. he goes to work every day. is that clear? he goes ለምንድነው እዚህ ጋር goes የተጠቀምነው? he ስለሆነ ሳብጀክታችን አንድ ሰው ስለሆነ። is that clear? nice እሺ ሌላ ኤግዛምፕል እሷ ሁል ጊዜ በጧት ነው የምትነቃው በለኝ እስኪ። she wakes up ሁል ጊዜ ወይ ብዙ ጊዜ usually አይደለ? አብዛኛውን ጊዜ ወይም ብዙ ጊዜ በጧት ነው ከእንቅልፏ የምትነቃው። wakes up nice wake up ልበል wakes up ልበል? wakes up ምክንያቱም እዚህ ጋር ሳብጀክታችን she ስለሆነ አንድ ሰው ስለሆነ ማለት ነው። is that clear? nice ስለዚህ አንድ ውሻ ነው ያለ እና አረ ይናከሳል በለኝ እስኪ። አንድ ውሻ ነው eat bites ወይም the dog bite ልበል ወይስ bites ልበል? bites exactly ስለዚህ አንድ ሰው አንድ ነገር ከሆነ ቀጣይ የምንጠቀመው verb ምን መሆን አለበት? verb s መሆን አለበት ማለት ነው። is that clear? nice እስኪ እነሱ ቡና ይጠጣሉ በለኝ እስኪ። they drink coffee አለቀ። እሱ ቡና ይጠጣል ከሆነስ? he drinks coffee ኳስ ይጫወታል። he plays football ያነባል። he reads book that's what I want እሱ ነው የምፈልገው። ግልጽ ነው አይደለ? ስለዚህ ይሄ ነው ማለት ነው። ኦኬ አሁን ወደ አራተኛው እንቀጥላለን ማለት ነው። is that clear? nice አራተኛው ደግሞ ቅድም የተሳሳትከው ነው አይደለ? ዶክተር ነው ያገባችው፣ ሀብታም ነው ያገባችው፣ ቆንጆዬ ልጅ ነው ያገባው ማለት ስንፈልግ ምን ነበር ያልከኝ? እስኪ አስታውሰኝ። she's married with a doctor ይሄም አንዱ ኮመን ሚስቴክ ነው አይደለ? ስለዚህ እዚህ ጋር ሚስቴኩ ምንድነው? with አይደለም። እሺ married የሚለው ቃል ከማን ጋር ነው የሚሄደው? ከየትኛው ፕሪፖዚሽን ጋር ነው የሚሄደው? to ጋር ነው የሚሄደው። ደን አለቀ። እስኪ አሁን አስተካክል አንብበው። she's married to a doctor አለቀ። ስለዚህ married የሚለው ከየትኛው ፕሪፖዚሽን ጋር ነው የሚሄደው? ከቱ ጋር ነው የሚሄደው። ስለዚህ she's married to a doctor ናይስ። ኧረ እሷ ሀብታም ነው ያገባችው ከሆነስ? she's married to rich guy አይደለ? rich guy she's married to a rich guy እንጂ she's married with a rich guy አንልም ማለት ነው።
right? Yes. Married to. Nice. ቆንጆ ልጅ ነው ያገባው ከሆነስ? He's married to a beautiful girl. አይደለ? A beautiful girl. ቆንጆ ልጅ ነው ያገባው ያልክ ነው ማለት ነው። Is that clear? ግልጽ ነው አይደለ? ስለዚህ married to እንዳትረሳ keep in mind. All right? Nice. Nice. አምስተኛ ደግሞ እስኪ ትምህርት ቤት ሄዳለች በለኝ እስኪ። ትምህርት ቤት ሄዳለች ቁርስ በላው ምናምን ነገር She was go to school. She was go to school. Good. ቁርስ በልቻለሁ በለኝ እስኪ። ቁርስ በላው ሲሆንስ? I was eating breakfast. Eat እናድርገው common mistake way ስለሆነ I was eat breakfast or my breakfast. My breakfast. ይሄም ሌላኛው ኮመን ሚስቴክ ነው። Is that clear? ሌላኛው ኮመን ሚስቴክ ነው። ስለዚህ እንደዚህ አድርግ ያለው ብዙ ጊዜ በቃ ወዝ የምትለው ቃል ካፋችን አለች አይደል? ሁሉ ጊዜ alright I was eat, I was go, she was go, right? እንደዛ አንልም። Is that clear? ቅድም እንደነገርኳችሁ verb to be is was ምናምን ሲሆን ለምሳሌ was እና where ምን ነው የሚያሳዩት? መሆንን in the past ነው የሚያሳዩት አይደል? ስለዚህ she was ስንል ምን ማለት ነው? እሷ ነበረች አይደል? I was ስንል ምንድነው? እኔ ነበርኩ ማለት ነው። ቅድም እንደነገርኳችሁ ወይ ስም ነው የምናስገባው ወይ አድጀክቲቭ ነው ወይ verb ing ነው። Is that clear? ድርጊት ሲሆን ግን ራሱ ድርጊቱ ነው የሚቀየረው right? ስለዚህ ጋር go የሚለው ቃል ወደ ምን መቀየር ነው? ወደ verb one ነው አይደለ? ወደ verb two ወደ past እንቀይረዋለን እንጂ ምንም was were አያስፈልግም። ግልጽ ነው አይደለ? ስለዚህ የgo past ምንድነው? went irregular verb ስለሆነ Is that clear? So የeat past ማን ነው? ate በቃ እነዚህን ቃል ነው የምንጠቀመው እንጂ was አያስፈልገንም። እንደዚህ አደረኩ ማለት ስንፈልግ was የምንጠቀመው ነበርኩ ማለት ስንፈልግ ነው። Is that clear? ስለዚህ እስኪ አስተካክለው ትምህርት ቤት ሄዳለች she went. Nice. She went to school. አለቀ። she was go to school አንልም። she was ማለት ነበረች ማለት ነው። alright? nice. በልቻለሁ ሲሆንስ I was eat ልበል ወይስ I ate በቃ I ate my breakfast. I ate በልቻለሁ። Is that clear? ስለዚህ እንደዚህ አደረኩኝ አደረገች ስንል ምንድነው? ድርጊቱን ወደ verb to መቀየር ነው እንጂ was እና were አያስፈልገንም ማለት ነው። Is that clear? ግልጽ ነው አይደለ? nice. አሁን ስድስተኛ ደግሞ ምን ትለኛለህ? ስህተት ሰርቻለሁ በለኝ እስኪ። ስህተት ሰርቻለሁ I do a mistake. I did past አይደለ? I did a mistake. ነው ብዙ ተማሪዎች የሚሉኝ I did a mistake. ስህተት ሰርቻለሁ። ግን ትክክለኛው ምንድነው እዚህ ጋር? did ሳይሆን ምንድነው የምንጠቀመው? make. የሜክ ፓስት ማን ነው? made. ስለዚህ I made a mistake. Exactly. mistake የሚለው ቃል ከየትኛው ጋር ነው የሚሄደው? ከዱ ከዲድ ሳይሆን ከነ make ጋር alright? so made የማን ፓስት ነው? የሜክ ፓስት ነው አይደል? made right? የሜክ ፓስት ነው። ስለ ዱና ሜክ አንድ ቪዲዮ ሰርችላችኋለሁ አይደል? ገብታችሁ ቼክ አድርጉ። alright? ምን ነበር እስኪ አስታውሰኝ ብሩክ። የዱና የሜክ ልዩነት in general አዲስ ነገር መፍጠርና ናይስ። ስለዚህ ሜክን የምንጠቀመው ወይ ሜድን የምንጠቀመው ምንድነው? አዲስ ነገር ክሬት ስናደርግ የሆነ ነገር ስንፈጥር። አሁን ስህተት ምንድነው? የሌለ ነገር ነው አይደል? ስህተት ፈጠርን ሰራን ማለት ነው right? ዱ ወይ ዲድ ግን የምንጠቀመው ምንድነው? አዲስ ነገር አይደለም የምንፈጥረው አይደል? የሆነ ያለን ነገር ማከናወን ፐርፎርም ማድረግ ነው እንጂ ምንም የምንፈጥረው ነገር የምንሰራው ነገር የለም ማለት ነው። ስለዚህ የትኛው ነው ፊት የሚያደርገው? made a mistake አይደል? nice ግልጽ ነው አይደል? alright እሺ በስልክ ደወልክልኝና አረፈድኩብህ ብሩክ። ከዛ ምን ትለኛለህ? አረ እየጠበቅኩ ነው። የት ደረስክ በለኝ እስኪ። እየጠበቅኩ እኮ ነው በለኝ እስኪ። እየጠበቅኩ ነው። I am waiting for you. nice እዚህ ጋር አግኝተዋል for you. that's a good one. ግን ብዙ ተማሪዎች ምንድነው የሚሉት? እቺ for የምትለው ምን ያደርጉታል? ይዘሏታል።
ስለዚህ ምንድነው የሚሉት? am waiting you የሚል ተማሪ አጋጥሞ አያውቅም? ብዙ ተማሪዎች አይደለ? hey am waiting you እየጠበቅኩ ነው ማለት ስንፈልግ። ስለዚህ wait የምትለው ቃል usually ከማን ጋር ነው የምትሄደው? ከfor ጋር ነው የምትሄደው ማለት ነው። is that clear? yes nice ጠብቀኝ መጣሁ ጠብቀኝ በለኝ እስኪ ጠብቀኝ wait for me yo wait for me ጠብቀኝ እያልከኝ ነው ማለት ነው። wait for me I want to go with you ካንተ ጋር መሄድ እፈልጋለሁ። wait for me ምን ማለት ነው? ጠብቀኝ ማለት ነው እንጂ hey wait me ብልስ ምን ይሆናል? ስተት ነው አይደለ? wait me አንልም። I'm waiting you አንልም። ኦኬ wait ካልን ምን አለች? ጋይስ for የምትለው ቃል አለች ማለት ነው። is that clear? ስለዚህ I'm waiting for you እየጠበቅኩ ነው። please wait for me እባክህን ጠብቀኝ ማለት ነው። is that clear? that's a good one። ይሄ ሰባተኛ ነው። and ስምንተኛ ደግሞ ቡና ልንጠጣ ነው አንተና እኔና ከዛ ናቲ አለ። ናቲ ቡና ይምጣልህ ስል ምን ትለኛለህ? አይ እሱ ቡና አይጠጣም ቡና አይወድም በለኝ እስኪ። ቅድም የተሳሳትከው ንገረኝ መጀመሪያ። እሱ ቡና አይወድም ቡና አይጠጣም እንደዚህ አያደርግም። he don't ቅድም ያልከኝ he don't like coffee አይደለ? he don't like coffee ሚስቴኩ ያለው እዚህ ጋር የትኛው ጋር? don't right? don't he don't አንልም። ቅድም እንደነገርኩ ለሲምፕል ፕሬዘንት ላይ ለሂ ለሺ ለኢት አፍራሽ የሚያደርግልን ቃል don't ሳይሆን ማን ነው? doesn't ነው አፍራሽ የሚያደርግልን። is that clear? he doesn't ማለት ምንድነው? እሱ እንደዚህ አያደርግም። she doesn't ሲሆን ደግሞ እሷ እንደዚህ አታደርግም። it doesn't ሲሆን ደግሞ ነገርየው እንደዚህ አያደርግም ማለት ነው። is that clear? ስለዚህ don'tን ለሲንጉላር ለሺ ለሂ ለኢት for singular subjects አንጠቀመው። ኦኬ የምንጠቀመው ለማን ነው? ለፕሉራል ሳብጀክት ነው ማለት ነው። is that clear? ስለዚህ አሁን አስተካክለው እስኪ ምንድነው የሚሆነው? he doesn't nice he doesn't like coffee he doesn't like coffee እሱ ቡና አይወድም እያልክ ነው ማለት ነው። is that clear? nice እሷ ቡና አትወድም ሲሆንስ she doesn't nice she doesn't like coffee is that clear? አይሰራም በለኝ እስኪ። ስልክ ሊሆን ይችላል የሆነ ነገር አይሰራም ሲሆንስ it doesn't nice it doesn't ልበል ወይስ it don't ልበል? ምን ልበል? it doesn't right? it doesn't work it don't work ልበል እንዴ? አልም አይደለ? it doesn't work ምን ማለት ነው? ነገርየው አይሰራም እያልክ ነው ማለት ነው። is that clear? nice ስለዚህ she he it ካለ don't ሳይሆን doesn't ነው የምንጠቀመው ማለት ነው። right? nice እሺ አሁን ደግሞ ምን ትለኛለህ? ጓደኛዬና እኔ አብረን ነው የምንኖረው በለኝ እስኪ። my friend and me okay my friend and me አብሮ መኖር live together አይደለ? live together my friend and me live together ስተት ነው። ሌላ ደግሞ ኮመን ሚስቴክ ምንድነው እዚህ ጋር? me and my friend አለ አይደለ? me and my friend live together ሁለቱም ስተት ነው። ግልጽ ነው አይደለ? እንደዚህ አይነት ነገር ሲያጋጥመው ምንድነው መጀመሪያ ይሄኛውን አካል መጀመሪያ ካደረግን በኋላ እኔ የሚለውን ወደ ሳብጀክት እንቀይረዋለን። alright ስለዚህ my friend and me ሳይሆን I ወደ ሳብጀክት መቀየር አለበት። is that clear? ምክንያቱም እዚህ ጋር ድርጊቱን ነው የምንፈጽመው አይደለ? ስለዚህ my friend and I ጓደኛዬና እኔ alright ወደ አማርኛ ሲቀየር እንደዚህ ወደ እንግሊዝኛ ሲቀየር እንደዚህ ነው የሚሆነው። የአማርኛውን አራው ነው። ስለዚህ my friend and I live together ይሆናል ማለት ነው። is that clear? my friend and I live together ጓደኛዬና እኔ አብረን ነው የምንኖረው እያልክ ነው ማለት ነው። እሺ እና me and my friend and me አትበሉ ማለት ነው። is that clear? በጣም አሪፍ ናይስ። አሁን የመጨረሻው 10ኛ
ሆምወርክ ነው ለእናንተ ኮሜንት ላይ የምጽፉልኝ። ኦኬ እዚህ ጋር ጽፈዋለሁ፣ ሚስቴኩን ታስተካክሉታላችሁ ማለት ነው። እሺ እሱ he can dances very well. he can dances very well. እሱ በደንብ ነው መደነስ የሚችለው። ራይት ማለት ስንፈልግ he can dances very well ሚስቴኩ የቱ ጋር ነው ያለው የሚለውን አስተካክላችሁ ኮሜንት ላይ ጽፉልኛላችሁ። ኦልራይት ብሩክ ደግሞ መጨረሻ ላይ ትነግረኛለህ። ኤግዛክትሊ። ስለዚህ የዛሬ ቪዲዮአችን ይሄን ይመስላል። አይ ሆፕ የሆነ ነገር እንዳገኛችሁ ተስፋ አደርጋለሁ። ሁልጊዜ እንደምላችሁ ምንድነው ዝም አትበሉ፣ ፕራክቲስ አድርጋችሁ እሺ፣ ተምራችሁ በደንብ ፕራክቲስ አድርጉ። 10ሩን ኮመን ሚስቴክ አይተናል፣ ሌላ ደግሞ ብዙ እናያለን። ኦኬ ሶ ዲስ ኢዝ ፒውር ኢንግሊሽ አካዳሚ። እንግሊዘኛን በአካልም ሆነ በኦንላይን መማር የምትፈልጉ ካላችሁ ደውልን። ለአንዴና ለመጨረሻ ጊዜ ብትንትን አድርገን እናስተምራችኋለን። ሃቭ አ ግሬት ታይም ባይ